ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ ወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ ከክርስቶስ ጋር ሕይወት ሰጠን። የተወደዳችሁ የእግዚአብሔር ቤተሰቦች የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን ዋላችሁ? ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 5 ላይ ያለውን ቃል በመንፈስ ቅዱስ ኃይል አገለግላችኋለሁ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በሆንን ጊዜ እንኳ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና ተብሎ ተጽፏል። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 5 ሰው የሚድነው በእግዚአብሔር ጸጋ ነው። ሰው የሚጸድቀው በእግዚአብሔር ጸጋ ነው። ሰው በሰማያዊ ስፍራ የሚቀመጠው በእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ከኃጢአት ያድናል። የእግዚአብሔር ጸጋ ከብዙ አይነት በሽታዎች ያድናል። የእግዚአብሔር ጸጋ ከሟርት ያድናል። የእግዚአብሔር ጸጋ ከድግምት ያድናል። የእግዚአብሔር ጸጋ ከዓለማዊ ምኞት ያድናል። ጸጋው በእምነት አድኗችኋልና። ሰው የሚድነው በሥራ ሳይሆን በእግዚአብሔር ጸጋ ብቻ ነው የሚድነው። የእግዚአብሔር ጸጋ ደግሞ በኢየሱስ ክርስቶስ ነው ያለው። ሕግ በሙሴ ተሰጥቶ ነበር፣ ጸጋ ግን በኢየሱስ ክርስቶስ ሆነ ይላል የእግዚአብሔር ቃል። አያችሁ፣ ኢየሱስ የእግዚአብሔር የጸጋ ስጦታ ነው። ኢየሱስ ክርስቶስ የእግዚአብሔር ጽድቅ ነው። ኢየሱስ ክርስቶስ የእግዚአብሔር የጸጋ ስጦታ ነው። አያችሁ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል መጽሐፈ ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ነው። ሰው በሥራ የሚጸድቅ ቢሆን ኖሮ ኢየሱስ ክርስቶስ መሰቀል፣ መቀበር፣ መነሳት አይጠበቅበትም ነበር። ስለዚህ ሰዎች የሚድኑት በጸጋ እንደሆነ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 5 ላይ ተጽፎ እናገኘዋለን። በሕግና አሁን ግን አለ ወደ ሮሜ ሰዎች ምዕራፍ 3 ቁጥር 21 ላይ አሁን ግን አለ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በሕግና በነቢያት የተመሰከረለት የተነገረለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። በሕግና በነቢያት የተመሰከረለት ሌላ አዳኝ፣ ሌላ ቤዛ የለም። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ የተባለው ያለ ሕግ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም ለሚያምኑ ሁሉ የሆነ እርሱም አስተውሉ፣ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። ሰው የሚጸድቀው በኢየሱስ ክርስቶስ ቤዛነት ወይም በኢየሱስ ክርስቶስ ደም ነው የሚጸድቀው። ሰው ከኃጢአት የሚድነው በኢየሱስ ክርስቶስ ጸጋ ነው።
ሰው የሚድነው ሰው ከኃጢአት የሚድነው ከኃጢአት የሚታጠበው ነፃ የሚወጣው በኢየሱስ ክርስቶስ ደም ነው። ስለዚህ ጳውሎስ እንደዚህ ያለ ለኤፌሶን ክርስቲያኖች ማንም እንዳይመካ ከሥራ አይደለም አለ። የሰው ሥራ ደግሞ የሞተ ሥራ እንደሆነ የሰው መጽደቂያ ተብሎ የተሰራው ሥራ በሙሉ የሞተ ሥራ እንደሆነ ዕብራውያን ምዕራፍ 9 ቁጥር 14 ላይ ተጽፎ እናገኘዋለን። ዕብራውያን ምዕራፍ 9 ቁጥር 14 ላይ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል። ከሞተ ሥራ የሚያነጻን የኢየሱስ ክርስቶስ ደም ነው። ስለዚህ ሰው የሚድነው በሥራ ሳይሆን የሚድነው የሚጸድቀው ነፃ የሚወጣው በሰማያዊ ስፍራ የሚቀመጠው የልጅነትን ስልጣን የሚያገኘው የኃጢአትን ስርየት የሚያገኘው በእግዚአብሔር ጸጋ እንደሆነ የእግዚአብሔር ቃል ሕያው ምስክር ነው። አሁን ማንን እንመን? ሰዎች የሚናገሩትን የስህተት ትምህርት ወይስ እግዚአብሔር የተናገረው የእግዚአብሔር ቃል? እኔ ግን በራሴ የማምነው የእግዚአብሔር ቃል የሚናገረውን ነው የማምነው። የምሰብከውም የእግዚአብሔርን ቃል ነው። እማምነውን እናገራለሁ፣ እማምነውን እመሰክራለሁ። ስለዚህ ከወደደን ከታላቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በሆን ጊዜ ከክርስቶስ ጋር ሕይወት ሰጠን። ሙታን በኃጢአታችን ሙታን ለነበርነው በበደላችን ሙታን ለነበርነው እግዚአብሔር አብ ከክርስቶስ ጋር ሕይወት ሰጠን። ሕይወትን አግኝተናል። ሕይወት በእግዚአብሔር የሚሰጥ ነው። ለሞተ ሰው በኃጢአት ለሞተ ሰው በአዳም ኃጢአትና በደል ምክንያት ለሞተ ሰው ሕይወት ያስፈልገዋል የምንለው ለዚህ ነው። በልጁ የሚያምን የዘላለም ሕይወት አለው ይላል። ኢየሱስ በሚለው ስም የሚያምን ምን አለው? የዘላለም ሕይወት አለው። ስለዚህ የዘላለም ሕይወት በምጽዋት አይገኝም፣ በአስራት በበኩራት አይገኝም፣ 600 300 ስግደት በመስገድም አይገኝም። የተለያዩ ስብከቶችን ትምህርቶችን በማስተማርም የተለያዩ መጽደቂያዎችን በማቋቋምም የዘላለም ሕይወት አይገኝም። የዘላለም ሕይወት የሚገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ብቻ ነው። የእግዚአብሔርን ጽድቅ የምናገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ብቻ ነው። በሰማያዊ ስፍራ መቀመጥ የምንችለው በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ጸጋው ስንቀበል ነው። ስለዚህ ሼር፣ ኮፒ ሊንክ እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። በዩቱብ ቻናልም ገብታችሁ አባ ተዋሂዶ ሃይማኖት የሚለውን ሰርች አድርጉና ሰብስክራይብ አድርጉ። በዩቱብ ቻናልም በቲክቶክ ሚዲያም የማገለግለው እንደተለመደው እንደታወቀው የክርስቶስን የጸጋውን ወንጌል የሚያድነውን ወንጌል ሕይወት የሚገኝበትን ወንጌል መዳን የሚገኝበትን ወንጌል ስለሆነ የማገለግለው ወንድሞቼና እህቶቼ በእግዚአብሔር ፍቅር እጠይቃችኋለሁ፣ አደራ እላችኋለሁ። ይሄ አገልግሎት ለብዙ ሰዎች ተደራሽ እንዲሆን አንድ ሰው ለ100 ሰው ኮፒ ሊንክ ሼር እንዲያደርግ፣ ያው ማስገደድ አይደለም፣ በፍቅር ነው የምጠይቃችሁ ወገኖቼ። ክርስቶስን የምትወዱ የዘላለም ሕይወት ያገኛችሁ ሰዎች ይህንን መልእክቴን ለብዙ ሰዎች ለወንድሞቻችሁ ለእህቶቻችሁ ሼር እና ኮፒ ሊንክ አድርጉላቸው፣ ፎሎ አድርጉ። ምክንያቱም በቲክቶክ አገልግሎቴ ላይ ሪፖርት ተደርጎበታል መሰለኝ። አንዳንድ ጊዜ እንዳልገባ በጣም ያስቸግረኛል እና ኮፒ ሊንኩን ጨምሩበት፣ ፎሎውን ጨምሩበት ወገኖቼ። ስለዚህ ሰው የሚድነው በምንድን ነው ሲባል በጸጋ ነው። በስራ አትጸድቃትም። በስራ አይቻልም አልኩ። የኢየሱስ ክርስቶስ ደም የቱ ነው ያንተ ስራ የሚያጸድቀው? አይቻልም። ሰው የሚድነው በእግዚአብሔር ጸጋ ነው። ሰው የሚጸድቀው በእግዚአብሔር ጸጋ ነው። ያ ጸጋ ኢየሱስ ክርስቶስ ነው። ጸጋ ከኢየሱስ ክርስቶስ የተነሳ
በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋው ከመጠን ይልቅ በለጠ። እወዳችኋለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ወንድማችሁ አባ ተዋሂዶ ሃይማኖት እባላለሁ። ተባረኩ። ሻሎም አሜን።